ገርማችሁ ልክ ቤት ውስጥ የሆነ ነገር ሲጎል ቸርነቱ ነው የሚያስለቅሰኝ። ብዙ ነገር ማውጣትም ማትችላቸው ብዙ ነገሮች አሉና ምንም ያለ በረሃ ነው። ኦ ብትል ሰው የማይደርስበት ብትሞትም ቀባሪ የሌለ አውሬ እንኳን የማያገኝ ቦታ ነው፣ እንኳን ሰው ማለት ነውና ጌታ ሆይ በቃ ሞትኩ። ከዛ ሪሴ ሌድ ነው ወደ ሀገሬ ጣራውን ነቀው ማርያም እኮ እዚህ ያለች በል እና መምህር ዘበነ ለማ መምህር ተስፋዬ እነ ዘላለም እነዚህ ሁሉ ህይወቴ ላይ መሰረት ጥለዋል። ቤት እንዴት አንድ አመት ቆይሽ? እንዴት አረ ሴትዮዋ እንዲህ በጣም ከባድ ሰው ናት፣ እንዲህ ሰራተኛ ከመስኮት ምትጥልናት። ለመጀመሪያ ጊዜ እናትና አባቴ ሞተባቸው ተብለን እንደ ታሪክ ስቲል እንዲሳወራ የሚያውቁ ሰዎች አሉ። ራሳቸውን አጥፍተው ነው የሞቱት። አባቴ አሁንም ይጠይቃቸዋል፣ ዝም ይሉታል። እና ቆይኔ ለምን አልሄድለትም ብዬ ያንን ዕቃ አስቀምጬ ዞር ስል ጻድቃኔ ማርያም ሳየው የነበረ ልጅ እሱን አየሁት። ያኔ አላየም። የደነገጥኩት ድንጋጤ በህይወቴ እናቴ ስትሞትም ያልደነገጥኩት ድንጋጤ ነው የደነገጥኩት። ከዛ ከኔ ጋር ህልዋ እንዳለው ከዛ ምን ያህል ልጆች እንደሚወልዱ ኢቭን ልጆቼን ሁሉ እዛ ነው ህልም ያየሁት። ምን ያህል ልጅ እንዳለኝም እዛ ይችላል። ወደ ላይ ብዙ ፎቆች ናቸው። ማአት ቤተሰብ ነው። ለነሱ ቤት ማጽዳት ፎቁ ላይ አንዱ ፍሎር ላይ ማአት ሽንት ቤት ማአት ክፍሎች ናቸው ያሉት። በየፍሎር ብቻ አብሳይ የለ አጽጂ የለ። እንዲሁ መከራኝ ስበላ ከደረጃ ላይ እየተሽከረከርኩ ወድቄ ጀርባዬን እመታለሁ። እና ላይት ብሉና ልጇ እንዲያቅፋ የጠፍር ጫማ የወለቀ የሚመስል ጫማ አላቆም እሱን ስል አሁን ነው ማየው። እና ታወራኛለች። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለአብይ ጾም ለጾመ ኩዳዴ አደረሰን አደረሳችሁ። ጾሙ የሰላም የፍቅር የበረከት የአንድነት ይሁንልን ይሁንላችሁ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ዛሬም እንደተለመደው በሚዲያችን ለእናንተ ይጠቅማል ያስተምራል ያልኩትን ፕሮግራም ይዤላችሁ መጥቻለሁ። ሐሳቡ ረዘም ያለ ነው። ከቀረጻ በፊት አንዳንድ ነገር ስላወራንባቸው ፕሮግራሙን በመምራት ምስክርነቱን ወይም ሐሳቡን እንዳላዘገይባችሁ በቀጥታ ወደ እንግዳዬ ነው የምገባው። የዛሬ እንግዳዬ የህይወት ታሪኳንና በሰማዕቱ በቅዱስ ጊዮርጊስ ጠበል በእመቤታችን በጻድቃኔ ማርያም በተለያዩ ቅዱሳኖች ገዳማት ላይ የተደረገላትን ድንቅ ገቢረ ተአምራትና የራሷን የህይወት ተሞክሮና ታሪኳን በራሷ አንደበት ታስረዳናለች። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ቆይታችሁ ከኛ ጋር ይሁን፣ የትም እንዳትሄዱ። እንግዳዬ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። በቅድሚያ እንኳን ደህና መጣሽ። እስቲ እንግዲህ ድምፅሽን ከፍ አድርገሽ ስምሽ ማን እንደሆነ ከየት እንደመጣሽ ራስሽን አስተዋውቂንና ወደሚቀጥለው ጥያቄ እሄዳለሁ። እሺ፣ እኔ ቤተልሔም ሚልኪያስ ተሪሳ እባላለሁ። የተወለድኩት በወለጋ ነው። እንግዲህ እድገቴ መነን ሽሮ ሜዳ አካባቢ ወረዳ 11 ቀበሌ 08 በድሮ ነው የምናገረው፣ በአሁኑ ወረዳ 3 ነው። እሺ፣ እስቲ መነን እንግዲህ የዛሬውን ቀን ብዙ የምነግርህ ሰዎች የሚማሩበት ብዙ የሚያስተምር የህይወት ታሪክ አለኝ። የሰማዕቱ የቅዱስ ጊዮርጊስ ድንቅ ገቢረ ተአምራት፣ የእመቤታችን የጻድቃኔ ማርያም ብዙ የህይወት ታሪክና በእኔ ላይ የተከናወነ የእግዚአብሔር ታምር አለ። ለአድማጭ ተመልካቾች ቢደርስ በእኔ እግዚአብሔር በእኔ ላይ አድሮ በሚናገረው ንግግር ሰዎች ይማሩበታል፣ ይጠቀሙበታል፣ ይድኑበታል ብለሽ በፍቃደኝነት ይህንን ፕሮግራም አሲዘሽ ነው የመጣሽውና መነን ማናት? ውልደትሽ፣ እድገትሽ፣ የህይወት ታሪክሽ ከየት ይጀምራል? እስቲ አስረጅን ከዚህ ጀምሪና። ኦኬሽ። እግዚአብሔር በደልና ኃጢአቴን ሳይመለከት በቸርነቱና በይቅርታው ብዛት
ትንሽ ኢሞሽናል ልሆን እችላለሁ። አይዞሽ። እግዚአብሔር ይመስገን። ግን ብዙ ችግር ብዙ ስቃይ እጅ ስላደኩ በሕፃንነቴ ነው እናትና አባቴ የሞቱብኝ እና አባቴ ወደ ወለጋ አካባቢ ነው። እናቴ ደግሞ ብሔር ዘር መቁጠሪ ሳይሆን እናቴም ደግሞ ወደ ጎጃም አካባቢ ነው እና ለትምህርት እዛ ሄዳ አባቴን እዛ አገኘችው። እዛ ተገናኙ። ውልደቴ ወለጋ ነቀምት ቄለም አውራጃ ነው እና ሕፃን ሆነን ነው በስራ ምክንያት አባቴ ከወለጋ ተቀይሮ አዲስ አበባ ይመጣል። አዲስ አበባ ሲመጣ ሽሮ ሜዳ አካባቢ ነው በቃ ያረፍነው። አባቴ ደግሞ በጣም ጎበዝ ነው፣ ታሪክ ይጽፋል። በህይወት ቢያልፍም በጣም ደግ የዋህ ጀግና አባት ነው የነበረኝ እና ታሪክ ይጽፋል። እኛ እያደግን ነው የምስራች እንኳን ደስ አላችሁ። በጉጉትና በናፍቆት ሲጠበቅ የነበረው የደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መንፈሳዊ ጉዞ ተጀመረ። መነሻ የካቲት 25 መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር መነሻ ማርች 4 መመለሻ ማርች 13። ቀድማችሁ ለመመዝገብ በ0954 777779 በ0969 777778 ላይ ቀድማችሁ መደወል ትችላላችሁ። በአካል መጥታችሁ ለመመዝገብና ትኬት ለመቁረጥ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ምዝገባው የሚጠናቀቀው የካቲት 19 ነው። ቀድማችሁ ሳይሞላ ተመዝገቡ። ከኛ ጋር ተጓዙ። የበረከቱ ተካፋይ ሆኑ። መልካም የጉዞ ዝግጅት ይሁንላችሁ። ቤቱ ሻል ያልኩትና ጽሁፎችን አነባለሁ። የጻፋቸውን ታሪኮችን አያለሁ፣ አውቃለሁ፣ ነፍስ አውቃለሁ አባትና እናቴን በህይወት እያሉ እና ስፔሻሊ መነን ሽሮ ሜዳ አካባቢ ያውቃሉ። የሚያይ ሰው ሊያውቅ ይችላል። ወረዳ 11 ቀበሌ 08 በድሮ እዛ አካባቢ ነው እድገታችን እና ታሪኩ ይሄ ነው። ከዚህ ነው የሚጀምረው። ይሄ ነው ፖይንት እና ልጅ ነኝ 1989 ግንቦት 8 የኔ ህይወት ይጀምራል ማለት ነው። አባቴ ስራ ውሎ ነው ከስራ እንደመጣ ነው ምንም ሳይናገር ቀድማ እናቴ ታማ ስለነበረ እናቴ ህልመኛ ናት። ህልም ታያለች። ሁሉን ነገር የምታውቀው በህልም ነው እና በጣም ትታመማለች በድንገት እና ለረጅም ጊዜ ታማ ስለነበር በቃ ሚልኪያስ ልጆቼን አደራ እኔ አልተርፍም ወደማይቀርበት ዓለም ነው የሚሄደው። ልጆቼን ግን አደራ በእንጀራ እናት እንዳያድጉብኝ እና ከቻልክ ለቤተሰብ አይ ካልክ ደግሞ ለማሳደጊያ ስጥልኝ፣ መንግስት ይቀበላል ለመንግስት ስጥልኝ ብላ ቀድማ ተንበያ ነው ያረፈችው እናታችን እና ተንበያለሽ ቀድማ እና አባቴ ደግሞ ይሄንን ቃሏን ሲሰማ ይደነግጥና ጓደኞቹን ሁሉ ተሰናብተው ቤተሰቦቹን በጠቅላላ እንድትገኙልኝ በዚህ ቀን እንድትገኙልኝ አልበለዚያ አልኖርም አታገኙኝ የሚልና እናቴን በጣም ከመውደዱ የተነሳ እሷ ቀድመኝ ከምትሞት እኔ ባልፍ ይሻላል ብሎ ነው ራሱን እንትን ያለውና ራሳቸውን አጥፍተው ነው የሞቱት። አባቴ መድኃኒት ጠጥቶ እናቴ ከመሞቷ በፊት ልክ እናትሽ እንደምታርፍ በህይወት እንደማትተርፍ ስትነግረዋለች። ይህን በደንብ አስታውሳለሁ፣ በደንብ ሁሉን አውቃለሁ እና ስትነግረውም አለው ስራ ጠዋትም ሲሄድ አውቃለሁ፣ ሲመለስ ለመስሪያ ቤት ጓደኞቹ ለዘመዶቹ ውጭም ላሉ ክፍለ ሀገርም ላሉ ደውሎ ነግሯል። እዛ በቃ ማታ ሲመጣ እኛ እንዳናገኘው ቀድማችሁ መንገድ ላይ ጠብቁን ብሎን እኛ መንገድ ስንሄድ የሰፈሩ ሰው ምን ተሰብስቦ መንገድ ሲጠብቅ አሞኛል ነው ተቀበሉኝ ብሎ እሱ ቀድሞ ቤት ገብቶ አርፎ ነው የጠበቀኝና እዛ እናቴ ድንገት እሱ ደህና ጤነኛ ሰው ነው እሱ በማረፉ እናቴን ትደነግጥና የተሻላትን እሷም እንግዲህ እሱ በሞተ ግንቦት 8 1989 እሱ አረፈ። እናታችን ደግሞ ግንቦት 30
1989 ታርፋለች። በዛው በ22 ቀን ልዩነት በ22 ቀን ልዩነት እና በዚህ መሀል እኔ ገና ታዳጊ ነኝ። ከኔ በታች 3 አሉ፣ 2 እህት 1 ወንድም አለኝ እና ህፃናት ናቸው። እኔም ገና ነፍስ አውቃለሁ፣ ግን ቤተሰብ ማኔጅ ማድረግበት እድሜ አይደለም። ሰርቼም ቤተሰብ ምረዳበትም ሰዓት አይደለም። ገና ተማሪ ነኝ። የስንት ዓመት ትሆኛለሽ? 9 10 እንደዛ አካባቢ 9 10 11 አካባቢ ይሆናል። እና ከአንቺ በታች ሌሎች ልጆች ነበሩ በወቅቱ? አሉ 2 እህት 1 ወንድም አለኝ እና እዛ በቃ ያን ዕለት አባታችን ሲመጣ አንድ ባለስልጣን፣ ደግ ዘመን ነበር ዘመኑ፣ ባለስልጣን የሞተ ያክል ነው አባታችን ሲቀበር። እዛ ቀጥሎ እንግዲህ እናታችንም ቀጥላ እንግዲህ ግንቦት 30 እሷ አረፈች፣ ሰኔ 1 እሷ ተቀበረች። አሁን እኔ ዋናው የመጣሁበት ምክንያት በዚህ በከፋ ዘመን ብዙ ታሪክ እንሰማለን። ሰው ለሰው የማይተማመንበት ክፋት የነገሰበት ዘመን ሆኖ ሳለ ግን እግዚአብሔር ምን ያክል በእኛ ቤት ላይ ነግሶ፣ በተለይ እናቴ እመቤቴ ቅድስት ድንግል ማርያም ምን ያክል ጠብቃን፣ ከብዙ ችግር ጠብቃን፣ ያንን ሁሉ ጊዜ በምልጃዋ በጸሎቷ በረዴቷ በበረከቷ ጠብቃኝ እኔንም እህቶችን ከቁጥር ሳንጎል እናት አባት ሳይኖረን አንድ ቀን ሐኪም ቤት ሳንሄድ ታማዋል ታማለች ሳንባል ተጠብቀን ማን ያስተምራቸው ይሆን ማን ይቀልባቸው ይሆን ጉድ ይባል ነበር። በጣም ይሄን ታሪክ የሚሰማ ሰው ያውቃል። እንግዲህ 4 ልጅ እናትና አባት በባዶ ቤት ነው ትተው የሞቱት። እሱም ኪራይ ቤት ማለት ነው። ኪራይ ቤት እና ይበላኛል። ይሄንን ሁሉ ድንቅ ስራውን እዚህ እድሜ እስከምደርስ ድረስ እግዚአብሔር የሰራልኝ ስራ ዝም ብዬ መቀመጥ ብያለሁ። ጌታ ሆይ ሰው አድርገን ከክፉ አታገጣጥመን፣ እናት አባት እንዳለን አስመስለ አሳድገን። አንድ ቀን እኮ አይታወቅም። ያኔ እንግዲህ 80ዎች ውስጥና 90ዎች ውስጥ ስልክ ብርቅ ነው እና ሰው አድርገንና አንድ ቀን ታሪክን እናገራለሁ ለታን እናገራለሁ እና እግዚአብሔር ደግሞ እኔን ጠብቆ እህቶቼም ሳይታመሙብኝ ምንም ነገር ሳይሆኑ ከ1989 እናቴ አፈር ከገባች ጀምሮ 2018 ድረስ ምንም ሳይሆኑብኝ እኔም ምንም ሳልሆን አድጌያለሁ በእግዚአብሔር ቸርነት። እና ያኔ ልጅ ሆኜ ማለት ነው ጫማ የለም፣ ልብስ የለም፣ ምግብ ሳይኖር ቤት ኪራይ የሚከፍልልን የለም። እና ጌታ ሆይ አንተ እንግዲህ እናት አባት እንደሌላችሁ ሁሉ አልተዋችሁም ብለሃልና ጌታ ሆይ እንዳትተወን። ገና ከፕሮቴስታንት እምነት እናቴ ወደ ኦርቶዶክስ እምነት አባቴን ቀይራ እኛም መሰረት የምንይዝበት ታይም ላይ ነው ያኔና ገና ስለ ሃይማኖት አላውቅምና እመቤቴ አደራሽን ማርያም ማርያም ትላለች እናቴ። ማርያምዬ በቃ አንቺ ከኔ ጋር ሁኚ። እንግዲህ እናትና አባቴን ዘመዶች አላውቅም፣ የሄጃውን መውጫውንም አላውቅም እያልኩ ለምናት ነበርና የሚገርማችሁ ልክ ቤት ውስጥ የሆነ ነገር ሲጎል ቸርነቱን የሚያስለቅሰኝ ብዙ ነገር ማውጣትም ማትችላቸው ብዙ ነገሮች አሉና መብራን ዛሬ ደግሞ ጤፍ የለኝም፣ እህቶቼን ምን አደርጋለሁ? ምን አበላቸዋለሁ? ዛሬ ደግሞ እመቤቴ ይሄ የለኝም ስላት እውነቴን ነው የምላችሁ። በማግስቱ መኪና ሙልት ብለው የአባቴ ጓደኞች ሳይረሱን በዚህ ጊዜ ሰው አለ ብዬ አለ መኪና ሞልተው ጤፍ አይቀራቸው ከትንሿ ከቅመማ ቅመም እስከ ትልቁ ጤፍ ነው እንግዲህ እኛ ሀገር ትልቁ ቀለብ አይቀር፣ ልብስ አይቀር፣ ጫማ አይቀር ለሁላችንም ጭኖ ይመጣሉ የአባቴ ጓደኞችና እዚህ ላይ ደግሞ ግድ ነው መጥቀስ። እኔ አድቨርታይዚንግ ልሰራ ሳይሆን የኢትዮጵያ ቱሪስት ንግድ ስራ ድርጅት ይባላል መስሪያ ቤቱ እና ዲዩቲ ፍሪ ይባላል። እዚህ 22 አካባቢ ነው። እኔ ከእግዚአብሔር በታች ከመብርሃን በታች ከቅዱሳን በታች አሉኝ ማመሰግናቸው ከዚህ ታሪኬ በፊት
ከእግዚአብሔር ቸርነት በታች የኢትዮጵያ ቱሪስት ንግድ ስራ ድርጅት ሰራተኞች እህት ወንድሞች ከትንሽ እስከ ትልቅ ከጽዳት ሰራተኛ ከጥበቃ እስከ ስራ አስኪያጅ ዋና ስራ አስኪያጁ ይታወቃሉ። ኢትዮጵያ ላይ ይታወቃል። አቶ አሰፋ ጉያ ይባላል። ሳሊ ነው፣ ደራሲ ናቸው። የአቶ ለማ ጉያ ወንድም ናቸውና እጅግ በጣም መልካም ቅን ሰው። መስሪያ ቤቱ በጠቅላላ በቃ እድሜያ ባይደርስም ካጠገባችን ሆነ ቢያንስ የሚልኪያስ ልጆች እንዴት እንጥላቸዋለን? እድሜያ እንዴት ነው 18 ሞቶ አልሞላትም። ባይሞላትም በቃ ባትቀጠር መስራችን ጠረጴዛም እየወለወልሽ ምን እያለችም ሻይ ቡናም እየተላላከች እኛ እናሳድጋት ብላ አሉ። ከዛ እናቴ የተናገረችው ነገር አለ ሳትሞትና የሰፈሩ ሰው ደግሞ አቶ ማሞ ብድብርሶ አቶ ንጋቱ የሚባሉ ታላላቅ ሰዎች አሉ። ወርቄ በላይ ትባላሽ እናታችን እንደ እናቴ ከመሞታ በፊት እርጥብ ሰራ ሲዘ እንግዲህ ወርቄኔ ስለማልቆይ ልጆቼን አደራ በምድር የተቀበልኩሽን በሰማይ ይቀበልሽ እሷን ሁሉ ብላታለች። ባዳናት ስጋነት የለንም በቢክራይን የተገናኘናት ግን እናት ከምታረገው በላይ ሆና እሷም አሳድጋናለች። ብዙ እጆች አሉኛ ላይ ዘርዝር ያልጨርሰውም እና ይሄ እንዳለው ነው። እዛ መስሪያ ቤት እኔን ወሰዱኝ። እዛ እንዳልኩ አቶ ማሞ ብርብርሶ የሚባሉ ያኔ የወረዳ ኃላፊ ነበሩ። ያኔ እሳቸው የሰፈሩን ሰው አስተባብረው በደብዳቤ ተጽፎ ቀድሞ አባታችን ቤት አፕላይ አድርጓል። ቀበሌ ቤት ሲለቀቅ ለተቸገረ ሰው ተብሎ ወረፋ አለው ደረጃ አለውና በአጋጣሚ ሆነ አባታችን እጣው ደርሶት ነበር ያኔ በህይወት እያለና ስብሰባ ላይ አይ አንድ እህት ተነስታ እኔ የስድስት ልጆች እናት ነኝ እንዲ ታሪክ ነው ማነባው እንዲ ሆኛለሁና የት ልውደቅ ቢክራይ መክፈል አልችልም ስትል ነው እኔ ደሞዝተኛ ነኝ ስራ አለኝ ልጆቼን ማሳደግ እችላለሁ ለዚህ ቅድሚያ ስጡ ብሎ አባታችን የሱን እድል ለሌላ ሰው ሰጥቶ ብዙ ሳይቆይ አመት እንኳን የሆነ አይመስለኝም በአባታችን ሲሞትና እሱ ሲሞት ደግሞ እግዚአብሔር ያችን ክሬዲት አስቀምጦ የለ ልክ እሱ ሲሞት ባዶ ቤት ስንቀመጥ ኪራይ የሚከፍል የለም። እግዚአብሔር እጆች አሉ እንዳልኩ ያቺ ያልኩ ሴት እንደ እናት ናት። ብዙ ነገርም እየሸፈነች እንዳለው ነው። ሌላ ዘመድ ደግሞ አይቶን ማያቅ ጠይቆን ማያቅ የእናታችን አጎቷ ከጎጃም ወለጋ ይወሰዳት አለ። እሱ ይሄን ነገር ሲሰማ ይመጣል በዘመድ ከዛ አንድ አመት የቤት ኪራይ ይከፍልልንና ግን እኔ ልወስዳችሁ ይችላል ግን ሃይማኖታችሁን ከቀየራችሁ ሙሉ ቤተሰቡን ወስዳለሁ አለ። እሱ ምንድነው እምነቱ? ያው ፕሮቴስታንት እሺ ነው እና ብንሞት ብንራብ እህቶችን ለማንም አልሰጥም በቃ እናመሰግናለን። አንድ አመት ቤት ኪራይ ከፍሎልን ሄደ። በዚህ ሁኔታ ላይ የወረዳው ሰው የቀበሌው ሰው ወረዳ 11 ቀበሌ 08 አጠቃላይ ቀበሌ 14 ቀበሌ 19 እነዚህ ሁሉ በጣም ብዙ ሰዎች ስፔሻሊ ወደ ቀበሌ 08 ነዋሪ ተረባርቦ ያኔ ታሪክ ነው ለመጀመሪያ ጊዜ እናትና አባት የሞተባቸው ተብለን እንደ ታሪክ ስቲል እንዲሳወራ የሚያውቁ ሰዎች አሉ። በጣም የሚያስደነግጥና በጣም አሳዛኝ ታሪክ ነበር። የዛን የኛ ያየን ሁሉ ማያዝን ማያለቅስ የለም። ማያቀን ሁሉ በቃ ቤታችንን ይሞላል። ሄዳለሁ አለቅሳለሁ ማለት አንድ ነገር ሌላው አንድ ነገር እያለ እግዚአብሔር አኖረን። ከዛ ቀበሌው ደግሞ አንድ ክፍል ቤት ሰጠ። አይ እግዚአብሔር ስራው። ከዛ ቤተልሔም እንግዲህ አባትሽ በነበረ ሰዓት በጣም ደግና መልካም ሰው ነው እና አቶ መንግስቱ ይባላል። እግዚአብሔር በህይወት ካለ እግዚአብሔር እድሜ ይስጠው ጸጋውን ይስጠው። አመሰግናለሁ። አቶ መንግስቱ ይባላል። የዛኔ ሊቀመንበር ነው። በሉን ግቡ ቤታችን ብሎን ገባን። እየኖርን ሳለ አሁን እንግዲህ እያደግ ስትሄድ ማሰብ ስትጀምር ኃላፊነት እየተሰማ ሲመጣ ብዙ የሚከብዱ ነገሮች አሉና ጌታ ሆይ አሁን ከፍ እያሉ ሲሄዱ ባህሪያቸው እንዴት ማርቀው ጌታ ሆይ እኔስ በየወሩ
ቋሚ ነገር ኬትስ ነው ማመጣው እያልኩ ስጨነቅ ቅድስተ ማርያም 5 ኪሎ ቅድስተ ማርያም ሄድን። እመቤቴ አትተይኝ ብዬሻለሁ እመቤቴ የእህቶችን ህይወት መስመር አስይዥ የኔንም ህይወት እባክሽ እያልኩ ለምናታለሁ። የሚገርም እኔንም አባቴ መስሪያ ቤት ወሰዱኝ። እህቶችን ደግሞ የቀበሌው ሰው እንዳልኩ ማንም የለመናቸው የለም። ሮጦ ተሯሩጠው የሰፈሩ ሰው በጠቅላላ ወይዘሮ አልማዝ ትባላለች ደግሞ የህፃናት ማደጎ አለ አይደለ? እዛ ውስጥ የሆነ ቦታ አላት ማላስታውስ ጎረቤት ስቲል ጎረቤታችን እንዴ የሚልኪያስን ልጅማ ልጆቹን ማጥለና አንቺ ስቴጀር ነው እኔማ ከዚህ ቤት በወጣ አብሬ ነገ መሰብሰቢያ የለንም እኔ እንደ ታላቅ መሰብሰቢያ ያሉ ናቸው እና እነሱን ወሰዱልኝ ብዬ ኮልፌ ህፃናት ማሳደጊያ መድኃኔዓለም ታውቃል ወደ ዊንጌት አካባቢ እዛ አስገቡልኝ። ወንድሜን የኔን ሁለተኛ ከኔ ቀጥላ እንዳለች ሶስተኛ ታናሽና አራተኛ መጨረሻው ወንዱ ህፃን ነው ያኔ እና እሱን አስገቡልኝ ማሳደጊያ። ከዛ እቺ ሁለተኛ ታናሽ ደግሞ ከተወለደች በኋላ ወድቃ ጆሮዋን እንትናት ዲፍናትና ወድቃ ታማ አትሰማም። እሷን ደግሞ ምንድነው ማድረገው ክረምት ትመጣለች። ትምህርት ሲከፈት ሆሳዕና የሚባል አለ የመስማት ይሳናቸው ትምህርት ቤት ቀድሞ እዛ አስገብቷታልና እሷ እዛው ነው ሰፖርት የሚያደርጓት እና 8ኛ ስደርስ ከ9 በኋላ ያለው ቤተሰብ ጋር ነው የምትመጣ። እሱም ደግሞ አስቀድሜ ጭንቀት ያዘኝ። ጌታዊ እባክህ እንዴት ነው ደግሞ ማረግ እነዚህን እሺ የኔም ደግሞ አለው የአባቴም ጓደኞች አሉ ያለብሱኛል ያበሉኛል ስፔሻሊ ደግሞ ያስተምሩኛል በማታው ትምህርት እንዳላቋርጥ እና ትምህርትም በጣም ጎበዝ ተማሪ ነኝ። ቤተሰብ ማኔጅ ማድረግ ሲጀምር ነው እየቀዘቀዘ የመጣ አይምሮዬና ከዛ የነዛ እህቶች እዛ ባሉ ሰዓት እኔ ደግሞ አባቴ መስሪያ ቤት በምሰራበት ሰዓት ብዙ ነገር ይቸግራል። ያኔ በቀን ነው የምትከፈል ያው ትንሽ ቢሆን ያም ከኪሱ ሁሉን ነገር ላታሟላ ትችላለና እግዚአብሔርን ብዙ አመታት አልፏል። ይሄ እንግዲህ ከ89 አልፎ በ90 ዓመተ ምህረት ነው የአባቴ ጓደኞች የተረከቡኝ። እዛው አብሬያቸው እየተላላኩ ምናምን ከፍ እያልኩ ሲሄድ በቅጥር ነው የተያዘልኝ። እዛ ትምህርቴንም እየተማርኩ እህቶቼን አርብ ማታ እመጣለሁ ቅዳሜና እሑድ ፍቅር እንዳናጣ እህትና ወንድም ሴንስ አታረግም ካልተቀራረብክና እንዳንረሳሳ አርብ እመጣለሁ ቅዳሜና እሑድ ኒካ ይሆናሉ እያለ በዚህ ህይወት እየሄድኩኝ እየተማርኩ ከዛ ምን ሆነ በዚህ ላይ በሃይማኖቴ ደረጃ በዚህ ማለም ሳላመሰግናቸው ማላልፈው መምህር ዘበነ ለማ እንዳልዋዥቅ በዚህ በኩል የሌላ እምነት ተከታይ ቤተሰቦች አሉ፣ በዚህ በኩል ደግሞ ቢደግፈኝ ኦርቶዶክሳዊነቴን የሚያጸናኝ ሰው ይጎልኛል እና እግዚአብሔርን ለምነዋለሁ እንዳልጠፋ እና የእናቴ ወንድም አለ ከባህር ዳር ይመጣና እነዚህች ልጅ ብትደፈር ብቻዋን አንድ ነገር ብትሆን ይልና ጠቅልሎ እኔ ጋ ይመጣል። ከዛ በመሀል ደግሞ ይሄዳል። እሱም ቤት ሰጥቶኛል። በጣም ጎበዝ ነው ሃይማኖቱ ላይ እና እነ መምህር ዘበነ ለማ መምህር ተስፋዬ እነ ዘላለም እነዚህ ሁሉ ህይወቴ ላይ መሰረት ጥለዋል ትምህርታቸው ስፔሻሊ መምህር ዘበነ ለማ እና የእሱን ትምህርት ስሰማ እጽናናለሁ። ከእሱን ትምህርት ልሰማ ሲሄድ አሁን እየሆንኩት ያለሁትን የሚነግረኝ ይመስለኝ ነበር እና አላየ እዚህ ላይ ለሰው አይምሮ ከባድ የሚሆን በእኔ ባደፍኩ በጎለደፍኩ በኃጢአተኛው አይምሮዬ ወይም አንደበቴ ብናገር ማልችለው የእመቤቴን ስዕል አድኖ እኔ ማቃት ማለት ነው። ታውቅ እንደሆነ የድሮ ስዕል በጣም ቀይ ሆኖ ላይት ብሉ ነው ልብሶቿ ማቀው እቤት ተሰቅላለች። በህልሜ ቀን ተጨንቄ ሳለቅስ በህልሜ ኮርኒሱ እንትን ነው ይሄ የድሮ ጣውላ ቤቶች አሉ አይደል ሻር እና አውጀሪ ነው። በህልሜ ነው ምነግር እኒ ግን ወንበር ቁመት ያልደርስ ምን ይለኛል እና ጣራውን ነቀው ማርያም እኮ እዚህ ያለች ይላል።
ወንበር አመጣና እዛ ወንበር ላይ ቆሜ እንዲህ ጣራይ እንዲግልጥ ሳረግ አሁን 2000 ውስጥ ማያትን የመቤቴን ስላሉ ነው ያኔ ነው ማያት ዝርፍፍ ብላ ጸይም ዝርፍፍ ብላ ጣራይ ሙልት ብላ ልጇን እንደዚህ አቅፋ ነው ማያትና መስ ብላ ሩቅ ያለች ይመስለኛል ግን ጣራ ውስጥ ነው ኮርኒስ ውስጥ ማለት እንዲቀናለ እናቴ ዛሬ ደግሞ እንዲህ ቸግሮኝ እላለሁ በህልሜ ነው ምናቅር አሁን ይገርመኛል አድግ ስበስል ያንን ስዕል አድኖ አሁን አየዋለሁ ያኔ የለም ብዙ ሰው ያውቃል 80ዎቹ 90ዎቹ የእመቤታችን ስዕል አንድ ናት በጣም ነጭ እና ላይት ብሉና ልጇ እንዲያቅፋ የጠፍር ጫማ የወለቀ የሚመስል ጫማ አላቆም እሱን ስዕል አሁን ነው ማየው እና ታወራኛለች ከዛ በማግስቱ ካየኋት በኋላ ያ ነገር ሲከሰት አያል ከዛ ደግሞ ሰማዕቱ ቅዱስ ጊዮርጊስ ደግሞ ትንሽ ሆነና እኔ ምድር ስወርድ በፈረስ በነጭ ፈረስ ይሄንን ነው መናገር የምፈልግ በጣም በነጭ ፈረስ ይሄ አሁን የምናየው ስላዱ ነው እንትን አድርጓል እንትን መከለ ይሄ ብረቱን አድርጓል ራሱ ሰማዕቱን የማያውሉ ስላዱ ነው ህፃን ልጅ ሆኜ በፈረስ ሲከተኝ እና ሰማይ ላይ ስወጣ ጫፍ ስደርስ ከኋላ ያለ ምን ሰው የሚከተለኝናል እንደገና ምድር ከላ እየተወረወርኩ ደግሞ ወደ ምድር ስመጣ አሁንም እየተወረወርኩ ከኋላ ይመጣል ቆይ እዚህ ገመድ ላይ ደግሞ አያገኘኝም እዚህ ገመድ ላይ ደግሞ እወጣለሁ ኤሌክትሪክ ገመድ ይመስል እሱ ላይ ስራማ አብሮኝ ይራመዳል ሁሌ በቃ እድሜ ትልቅ እስከመሆን ድረስ አለ ያ ህልም አለ እና መብርሃን ደግሞ ሁሌ ትታየኛለች ከዛ 1999 ላይ በቃ አቃተኝ እህቶቼም ወደ ግቢ መምጫቸው ሳደረሰ እያደጉ መጡ መሰብሰብ ኤሌመንታሪ ስኩል ገቡ ከዛ አጓጉል ነገር እንዳይመጣ በቃ ጌታ ሆይ ወንድሜም ደግሞ ከፍ እያለ መጣ ትምህርት አሁን እሺ 10 ፕላስ ቢደርስ ወይ 12 እንደምንና ቢደርስ ከዚህ ዩኒቨርሲቲ ቢገባ ደግሞ አሁን እኮ ስጡኝ የሚለው ነገር የለ አሁን አድጌያለሁ ማን ነው ማስቸግረው ምን ተነስቼ አረብ ሀገር አልሄድም ብዬ እዛ የአባቴን ጓደኞች እዛ መስሪያ ቤት ሳወያያቸው ግድ የለሽም እዚህ ተማሪ እዚህ ስሪ እዚህ ታሪክ ነው ይሄ ነው ችግር ስላቸው እዛ መስሪያ ቤት ሰዎች አዋጣው አንድ አለ አብይ እምለው አብሮ አደጌ የሰፈሬ ልጅ እዛ እዚህ ተሯሩጦ ገንዘብ ደግሞ የአባቴ መስሪያ ቤት ሰዎች ተሯሩጦ እግዚአብሔርን ቸርነቱን ነው የምነግራቸው ይሄን ነገር አድርገው አረብ ሀገር ተነስቼ የባሰ ህይወት ገጠመኝ እስከዛች ሰዓት የምነግርህ ከስጋው ደግሞ አልተለየም በጣም ብዙ ሰው ይመጣል የህይወት ጓደኛ ለማድረግ የሚሞክሩ ሰዎች አሉ በቃ ቤቲ አሁን የሆነ ሰው ሰብስቦሽ ሊኖርሽ ሊይዝሽ የሚገባ ሰው ያስፈልጋል ይለኛል ብዙ ሰው እና ለማን ልዳራት እቺ ልጅ ለማን ልዳራት መብርሃን መድኃኔዓለም ቅዱሳኖቹ የጎረቤቴም ሰዎች ተጨምረው በጥሩ ስነ ምግባር ነው ያደግኩት እናት ግን አባት የለኝም እግዚአብሔር በጥሩ ስነ ምግባር ነው ያሳደገኝና ምንም ሳይጎልብኝ ነው ያደግኩት እና በጣም ብዙ ሰው የሚራራልኝ ሰው አድርጎኛል ክፉ በጣም አረመኔ የምትለው ሰው ለኔ በጣም ደግና መልካም እኔ ሳልናገር ቀድሞ ችግሬን የሚረዳ ሰው ነው የምታቆምልኝ ከፊት ሁሌ ደግሞ በህይወቴ ሳላማተብ አልወጣም ባልጸልይ እንኳን አማተብ ይወጣል ኧረ እሱ እንዲህ ነው ይሄ ሰው እንዲህ አያደርግም እሱ ጋር ነው እኔ ይሳካልኛል በትምህርት መስቀል አመሳቀል ሲሄድ ነገሮች ተሳክቶ ነው መመለሰው እና አረብ ሀገር ኩዌት ሄጃለሁና እዛ ስገባ ደግሞ በጣም እጅግ በጣም የሚወዱኝ ፋሚሊ ውስጥ ነው የገባሁት ግን እጅግ በጣም አድካሚ እንደዚህ ማልጠብቀው በቃ ቀላል ይመስለኛልና ሰውነቴ ምግብ ከማቸገር የተነሳ ያለኝ ያው በቀን አንዴም ላላገኝ እችላለሁ በመሰጠኝ ደሞዝ ነው ወጥቼ ገዝቼ
ራሴንም አቆየውና ስራና ስራ ነው። እዚህም ስራ ስለለመድኩ እዛም ስራ ነው የምሰራው። ከባድ ስራ ነው የምሰራውና ቆሻሻ አንድ ጊዜ ቆሻሻ ልደፋ ስወጣ አንድ አበሻ ታገኝና እናትና እንዴት እዛ ቤት እንዴት 1 አመት ቆይሽ? እንዴት? አረ ሴትዮዋ እንዲህ በጣም ከባድ ሰው ናት፣ እንዲህ ሰራተኛ ከመስኮት ምትጥልናት፣ እንዲህ ናት፣ እንዲህ ሰው እኮ አይቆይላት ነው። ቅዱስ ሚካኤል አለ እርሳን ሚካኤል እዚህ ደረቴ ላይ ለየኝ ሄድኩ ጀምር ለ1 አመት እና እግዚአብሔር አለላለሁ። እውነትም ሚዲያ ላይ መናገር ማልፈልጋችሁ ብዙ አጋጣሚዎች ገጥሞኛል፣ ግን በትምህርተ መስቀል የመለስኳቸው አሉ። በጣም አደገኛ እና በቃ ይሄ አሁን ወደ ሀገር መመለስ አለብኝ። ጌታው እየተቀበልኩ ስጋና ደም ይጠብቀኝ። መብርሃን እንግዲህ ሰው ሀገር መጥቻለሁ። በእምነት ከማይመስለኝ ሰው ጋር እየበላው እየጠጣሁ መቤት ይመልሽኝ የሚሆነውን አድርግልኝ ብዬ ሳይሞላኝ ተመልሼ መጥቼ ደግሞ ሳይ እህቶቼን ከዛ ከማሳደግ ያውጥቼ እዚህ ላይ ሳልገልጽ ያለፍኩት ያን ቤት ደግሞ ቀበሌ እንዳይወርሰው ባዶ ከሆነ እህቶቼን እዛ አስቀምጬ ነው የሄድኩት እና ቀለብ እኔ ነኝ ሰፖርት የማደርገው። ሁሉም ነገር እኔ ላይ ነው። ለትርፍ ብዬ ወይ ማስቀምጠው ነገር አልነበረም እና እንደዛ እያለ እነሱም እኔ በምልክላቸው እየተማሩ እየቀለብም ሁሉ ነገር ሰፖርት እያደረኩኝ ቆየሁ። ስመጣሉ ማውነቶችን ከዛ አውጥቼ እንደገና አምጥቼ እዚህ አስቀምጬ ደግሞ እኔ አሁን ስቀመጥ ስራ የለው፣ ወንድሜ ገና ነው፣ እህቴም ገና ስራ የላትም። በቃ ከፋኝ እና በዚህ መሀል ደግሞ እህቴ ጓደኛ አላት ትንሽ ያልኩት የሆነ ልጅ ይወዳትና ያው ይሰበስባታል እና መንታ ታረግዛለች እና እኔ ከዛ ስመጣ ልጆቹ ተወልደዋል፣ ቤት ናቸው። እኔ ደግሞ እዛ ቤት ደግሞ ገብቼ አብሬ ስኖር ደግሞ ይሳቀቁብኛል። ገብተዋል። በጣም መልካም ባል ነው። ይህም ደግሞ የእግዚአብሔር ቸርነት ነው። ምናልባት እድሜዋ በሄደ ሰዓት ደግሞ እጅግ በጣም አፍላ በሆነችበት ሰዓት ደግሞ አጓጉል ህይወት እንዳትኖር ፈቅዶም ሊሆን ይችላል። እግዚአብሔር ያለ እድሜዋም ትዳር እንድትይዝ ያደረገ ብዬ ነው የማስበው። እና 5ኛ ክፍል ሆና ነው የወለደች እና በጣም ትንሽ ናት። እኔ አልነበርኩም ስትወልድም እና ህፃን ሆና ያው ህፃን ነው የያዘችው። ባለቤቷም በጣም መልካም ነው፣ ግን ደህና የምትለው ስራ የለም። ተከራይቶ የሚያኖርበት አቅም አልነበረውም ያን ሰዓት እና ከዛ መሮኝ ስመጣ ደግሞ እቤት ደግሞ ብዙ ፋሚሊ ያገኙ እግዚአብሔር ይመስገን። እና እኔ አብሬያቸው ብኖር ደግሞ እላለሁ ይሄ ልጅ ይሳቀቅብኛል። መልካም ከመሆኑ የተነሳ ተሳቆ ደግሞ ሌላ ህይወት ደግሞ እንዳልመጣበት ብዬ ደግሞ ጓደኛ ቤት፣ ዘመድ ቤት፣ ጎረቤት ቤት ትክርትት እያልኩ የተወሰነ ጊዜ ደግሞ ቆየሁ። እህቶቼም በእኔም ተሳቀቁ። አሳድጋን አንከራተትናት። እኔም ደግሞ ህይወት ነው እኔ ነኝ ያመጣኋቸው። እነሱ ዳር ሳላዚዝ ጌታዊ እኔ በሞት ምን ይሆናሉ ደግሞ እስባለሁ። ይህ በሞት የሆነ ነገር ሆኖ እኔ ባባ ታላቅ ናት ብዬ አባቴ ቤት ጓደኞች ረድተውኛል የሰፈር አሁን ደግሞ እኔ በሞት ደግሞ አናላቸው ብዬ አስባለሁ ብዬ ደግሞ የመጨረሻ አንድ ቻንስ ጭኝ መብራን አሳክልኝና ልሂድ ብዬ ደግሞ ሄድኩ። ወዲት አቡዳቢ እዛ ሲሄድ ደግሞ አላየኝ። በጣም እኛ ኢትዮጵያውያን በጣም የልምተኞች ነን፣ በጣም ማለት ነው። እና ልክ ኢትዮጵያ ውስጥ እንዳልነው ነው የምሰራው፣ እንደ ባህሪያ ነው የምሰራው። እና እዛ ምግብ እጥረት ነው የገጠመኝና አንድ ብርጭቆ ሻይ በወተት ያሉ እህቶቼ ያውቃሉ። እሱና አንድ ክቡስ ይባላል ዳቦ ቂጣ ነው የሚሰጠኝና ወደ ላይ ብዙ ፎቆች ናቸው። ማአት ቤተሰብ ነው ለእነሱ ቤት ማጽዳት። ፎቁ ላይ አንዱ ፍሎር ላይ ማአት ሽንት ቤት ማአት ክፍሎች ናቸው ያሉት። በየፍሎር ብቻ አብሳይ የለ አጽጂ የለ። እንዲሁ መከራኝ ስበላ ከደረጃ ላይ እየተሽከረከርኩ ወድቄ ጀርባዬን እመታለሁ። ወይ መብራን እዚህ ደግሞ ሽማኒ ደግሞ ሽማኒ ሀገሬ ልትመልሽ ኪዳነ ምሕረት ኧረ እመቤቴ እባክሽን እርጅኝ እያልኩ ሳለት በህልሜ። ከዛ አንደኛው ቤት ኦፊስ ይወስዱና ይቀይሩኛል። እዛ ደግሞ ሲቀይሩ አሁንም ደግሞ
ሁለተኛ ላይ የገጠመችኝ የግብጽ ዜግነት ያላት ናት። እሷ ደግሞ አሁንም እንደዚሁ እግዚአብሔር ይሄን የተመኘሁትን ፈጸመልኝ፣ ደግሞ ይሄ ነገርም አለ ብሎ ወደ ሀገር ሊሰበስበኝ ነው። ጌታ ሆይ ያልኩ ለምነዋለሁ። አሁንም ይሄ ህይወት ገጠመኝ። ከዛ እዚህ አዲስ አበባ ደውዬ እህቴ እባክሽን የምታውቂው ሰው ፈላልጊና እኔ ልጠፋ ነው፣ ልሞት ነው፣ እጅግ በጣም ስራ በዝቶብኛል፣ እግሬ መቆም አቅቶኛል። እንዴት ነው ምግብ አተህ ባይ ዲፎልት እግዚአብሔር የሚሰጣ ሬዚስታንስ አለ ሰውነታችን ውስጥ። እሱን ሬዚስት የሚያደርገኝን ነገር ሁሉ አጣው። በቃ መቆም አቃተኝና እዚህ ተደዋውለን ጠፋው። እንዴት ጠፋው ብትል እጅግ በጣም የሚያስፈራ ቤተሰብ ነው። ጄሽ ይባላል ወይም መከላከያ እንደምንለው መከላከያ ነው ሰውየው። ቀጣሪ የልጇ ባል እሱ ነው። በቃ እኔን እንትን የሚለኝ ደሞዝም ይከፍላል የሚባለው እና እንዴት ነው የምወጣው? ጌታ ሆይ በቃ ሞትኩ። ከዛ ሬሳ ልሄድ ነው ወደ ሀገሬ። ጌታ ሆይ ምንድን ነው የማደርገው? እንዴት ነው የምታደርገኝ? ፈጣሪ እባክህ እንዴት ነው? ከዛ ረመዳን ደርሷል። እንደ ነገ ረመዳን ሊጀመር እንደ ዛሬ እህቴ ተሯሩጣ የማላቃቸው ዜጎች ሲም ካርድ ሰጡኝ። እንደዚህ አርባር የማዳም እናት ጋር እንሄዳለን። ከዛ የሚያውቁኝ እየከሳው ሲሄድ ሳይሆን ነገርኳቸው። ቀኔ ሲም ሰጥሻለሁ፣ አንዷ ቀፎ ሰጥሻለሁ። ተባበሩኝ። እግዚአብሔር እጅ ነው። አቡዳቢ ከአቡዳቢን ደግሞ አጅማን የሚባል ሀገር ነው የወሰዱኝ። እጅግ በጣም አሁን እንደውም ህንፃ ምናምን አምሮ በቪዲዮ ላይ ያለው እጅግ በጣም ልም ያለ በረሃ ነው። ብትል ሰው የማይደርስበት ብትሞትም ቀባሪ የሌለ አውሬ እንኳን የማያገኝ ቦታ ነው፣ እንኳን ሰው ማለት ነው። እና ሰማዕቱ ድረስ የእናቴ አባቴ ታቦት ቅዱስ ጊዮርጊስ ድረስ እናቴ በጣም ትወዷለች። ገጠርም ይደገሳል። ሰማዕቱ ቅዱስ ጊዮርጊስ ትልቅ ነው። ጥር ሰባራ 18 በጣም ይከበራል። እና ኢቭን የእናቴ ወንድሟ ጦር ሜዳ እንኳን ሄዱ ለጊዮርጊስ ተስና ነው በህይወት የመጣላት። ብዙ ሰው ከጎኑ ሲሞት በሰማዕቱ ቅዱስ ጊዮርጊስ ስም ነው ተመልሶ ይመጣ። ያ በሕፃንነት ጭንቅላቴ ስላለ እሱም በህልሜ አይለየኝም፣ ባፊም አይለየኝም። ሰማዕቱ ቅዱስ ጊዮርጊስ እባክህ ወይ ለእህቶች አብቃኝ ወይ ሰርቼ ትንሽ ሰርቼ ሀገሬ ልግባ ብዬ በሚደንቅ ሁኔታ እነሱ ቀን ሲተኙ ነው የሚውሉት። ሌሊት ነው የሚበላው የሚጠጣው። ያለሁበት ቤት የሌላውን አላውቅም። ከዛ እንግዲህ ሲበሉ ሲጠጡ ምናምን እንትን አሉ። እኔ በተቃራኒው ሰዓት ተዘጋጅቻለሁ። ከዛ ውሃ ማጠጣው መስዬ ወጣሁ። ይሄ ሰማዕቱ የመብራን ታምር ነው። ከተያዝኩ እንደምገደል ነው። ከዛ ውሃ ማጠጣ ቴምሮችን ውሃ ማጠጣ መስዬ ከግቢ ወጣሁ። እጅግ በጣም የቴምር ጉድጓድ ደግሞ በጣም ሰፊ ነው፣ ትልቅ ነው። እና የእነሱ ሂጃብ እና ኒቃብ የሚባል አለ። የእነሱ የሃይማኖት ልብሳቸው እሱን ደብቄ ወጣሁ። ከግቢ ወጥቼ እሱን ለበስኩኝ። በግራ በቀኝ ከፊት አንድ ቤት አለ። ካዩኝ በቃ በላለሁ። እዛ ጉድጓድ ውስጥ ገባሁ። ጉድጓድ ውስጥ ገብቼ ከዛ ባያውንና ቃሙን ለብሼ እግዚአብሔር ወደ ምራኝ ብዬ በስተግራ ሲሄድ መማር ጥሩ አይደለም። የሆነች መኪና ትመጣለች እና በአረብኛ ነው የተጻፈ። ከታች ታክሲ የሚላየው እዛ እግዚአብሔር ያዘጋጀውን በዚህም ቤት እያዛለሁ፣ ጊዮርጊስ አንተ ተከተለኝ ወጣ። ያቺ መኪና ስትመጣ በዛች መኪና ገብቼ አመለጥኳቸው። ያኔ እዛ በሆን ኖሮ ሬሳዬ ነው የሚመጣ። ብዙ ማላወራው ጊዜ የማይበቃው ብዙ ፈተናዎች አልፌያለሁ፣ ብዙ አደጋዎች። እዛ ወጣው። ያ ታክሲ እዛ የተባለ ልጆች ጋር ወሰደኝ። ያንንም ሰራው የተወሰነ ጊዜ 2003 ላይ እግዚአብሔር መማፀን ጀመርኩኝ ወደ ሀገሬ እንዲመልሰኝ። ሰርቼም ያው ሰፖርት ማድረግ ነው፣ የሚይዘውም ነገር የለም። በሄድኩበት ሁሉ ፈተና ነው የሚገጥመኝ። ጾታዊ እንትኖችም አሉ። እንኳን ለሃይማኖቴ ለባህሌም የማይፈቅድ ጌታ ሆይ ባዕድ ሰው ላይ አትጣልኝ። እንደ ሰው ብዙ ገንዘብ ፈንድ አድርጎልህ ህይወትን ከዓላማ የሚያስትም ሰው ይገጥማል። ቅዱስ ሚካኤል ጠብቀኝ። ሚዲያ ላይ የማይነገሩ አጋጣሚዎች አሉ። ከዛ ሁሉ አደጋ እግዚአብሔር ጠብቆ
በህልሜ በቃ እመቤቴ በቃኝ እጅን ወደ ላይ አድርጌያለሁ። ኪዳነ ምሕረት ብቻ ለሀገር ያብቂኝ። ለምን ድንጋይ ተሸክሜ ያልኖረው በቃ ምንም ላደርግላቸው ስለማልችል እዛ ሂጅ የሚሆኑትን ይሆኑ የምሆነው ብዬ ማታ በህልሜ እኔ የተኛሁበት ሽንት ቤት 3 እርግቦች ይመጣሉ። ዥጉርጉር ያሉ እርግቦች ከአንገታቸው በላይ ነጫጭ ናቸው እና እንደዚህ 3ቱም እኩል ያዩኛል፣ እኩል ይመለሳሉ። እኩል እንደዚህ ያዩኛል፣ እኩል ይመለሳሉ። ከዛ አላቅም እርግብ እንደሆነ በህልሜ ያኔ አላቅም። ምንድን ነው ይሄ ይላሉ። ለካንስ እግዚአብሔር አዘጋጅቶልኛል። ከዛ ብዙ ሂደቶች አሉ ያሉትን ትቼ በዛ ሂደት መሰረት ከዛ ሀገር እመቤቴ ማርያም እንዴት ይሻለኛል ስል እጄን ሰጠው። እጄ ጠፍቼ ስለሆነ ስለምሰራው እጄን ሰጠው። በሰላም ወደ ሀገሬ ገባሁ። ወደ ሀገሬ ስገባ ደግሞ አሁንም ባለፈው እንዳልኩ ገጠመኛል። ለቤት ውስጥ እህቶቼ ምንም የላቸውም ከኔ በስተቀር እና ከእግዚአብሔር በስተቀር። የአባቴ ቤት ጓደኞች ደግሞ በቃ የተሻለ ህይወት ላይ ናት ብሎ ስለሚያስቡ በቃ እርዳታ እዛ ላይ አቁሟል። የሰፈሩ ሰው አድገዋል ብሎ ስለሚያስቡ ሰፖርት የሚያደርግ ሰው አይኖርም። ከዛ የቴ ባለቤትም ይረዳል። ወንድሜን ትንሽ መንቀሳቀስ ጀመረ። ያልኩ ዲፈቲም ትንሽ መንቀሳቀስ ጀመረ። በቃ አሁን በቃኝ መንገራታት፣ ወዲያ መንገላታት ይብቃኝ። እመብርሃን ወዴት ትወስጂኛለሽ? ያለ እናት ያለ አባት አሳደግሽኝ። እህቶቼን ጠብቀሽ ከበሽታ ከአደጋ ጠብቀሽ እዚህ ያደርሰሻል። ደግሞ በቃ ከሞላ ጎደል እየኖሩ ነው። ደግሞ እስቲ አስቢኝ እኔን አስቢኝ ብያት አንድ እህቴን ሳማክራት እንዲህ ጻድቃኔ ማርያም የምትባላለች እኮ የት ናት? ደብረ ብርሃን እንዲህ ሰላ ድንጋይ ይባላል። በምልክት ምንም ነገር ሳልቅ ስንቅ እንኳን አልያዝኩም። ከቤት ስወጣ ብድግ ብዬ ልም ብዬ ነው ሳልነግር ያላለፍኩት። አላየ KG1 KG2 KG3 የሚባሉትን ደረጃዎች እኔ ወለጋ ነው የተማርኩት እና ሚስዮኖች ጋር ነው የተማርኩት እና ፈረንጆች ናቸው። እጅግ በጣም ቆንጆ አድርገው ነው ቤዜን የሰጡኝ። በደንብ ነው የተማርኩት እና አዲስ አበባ መጥቼ አንደኛ ክፍል ስማር እቺ አንደኛ ክፍል አይደለም የምታውቀው የአራተኛ ክፍል 1 2 አዘለኝ 4ኛ ክፍል ገባ። እዛ 4ኛ ክፍል ሆኜ አሁንም ለደረጃ ነው እንጂ 10ዎች ውስጥ 20ዎች ውስጥ የምወጣ ተማሪ አይደለም። አሁን ቀርቷል ደብል ትምህርት እና ደብል እየመታው ጎበዝ ተማሪ አባቴ የሚሸልመኝ እናቴ የምትመርቀኝ ልጅ ነኝ እና እንደዚህ እንዳለ ጻድቃኔ ማርያም ገባሁ። አላውቃትም። ገዳም ለመጀመሪያ ጊዜ ነው ጻድቃኔ ማርያምን ያየሁት እና በእንግዲህ እመቤቴ ዝናሽን ሰምቼ መጥቻለሁ። አሁን እንግዲህ አጉል እድሜ ላይ ነኝ እና ማይሆን ህይወት እንዳልኖር ያኔ ደግሞ እንዴት ነው አሁን ወጣት ሆነ የብዙ ሴቶቻችን ህይወት ተበላሽቷል። ለቤት ውስጥ ልጅ ወልዶ ያለ ትዳር ብዙ ታሪክ ለኢትዮጵያ ሕዝብ አዲስ አይደለም። ሁሉ ፈተናውን ችግሩም ያንን ህይወት ሁሉ እባክሽ እመቤቴ እንዳለ እኔ ይሄን ስጭኝ አልልሽም አልኳት። እንደሰው እንደዚህ አልልሽም ግን እመቤቴ ይሄ ህይወትሽ ነው ይሄ ነው ብለሽ በይ ትምህርቴን እሄዳለሁ። አይቀበሉኝም። 12 ኮምፕሊት አድርጌያለሁ እና ትልቅ ነጥብ አመጣለሁ ብዬ ሳስብ 1.8 ነው የመጣውና በዚህም ደግሞ ዩኒቨርሲቲም አልገባም ኮሌጅም አልገባም። ምን ሆኜ ነው አቃላለሁና እዛውኝ ስራ እንደማገኝ ትምህርቴን እንደምጨርስ ትዳር እንደሚይዝ ያየሁት እዛ ነው። ጻድቃኔ ማርያም ለረጅም ወራት እሷ ጋር ነው የቆየሁትና ምን አየሁ መሰለህ እግዚአብሔር ብዙ ሳልናገር ይደክማል። ናውራም ጊዜም ስለሌለኝ ብዙ ችግሮችን አልፌ ከዛ እመቤቴ በቃ ህይወቴን ቋጭልኝ። አይ መንኝ ካልሽኝ ብዙ ያስቀርኝ ህይወት ምን እንደሆነች አላውቅም። መብራን እባክሽን የእንጦጦ ማርያም የእንጦጦ ኪዳነ ምሕረት የ6 ኪሎ መስክ ያዙና መድኃኒዓለም እባክህን አንተ ከኔ ጋር ሁን ብዬ ለመንኩ።
እዛ አለኝ እዛውኝ ዋሻ ውስጥ የሆነ ቀይ ልጅ ይመጣል ሁሉ ጊዜ እና እግሩ ባዶ ነው ቀበቶ የለውም እና ሸሚዝ ማያረግም በቲሸርት በፓካውት ነው የሚመጣው ሁሌ እና ጻዳ ነው ፊቱ በጣም ቀይ አንገቱ ረጅም እጅግ በጣም ትሁት ሲያወራኝ ትሁት ሰው ይመጣልና ምን ሆነ መጣህ እኔ ጋር እንዴት መጣህ አለዋል እንደሚያቅሰው አይ ልጸልይ አብሬሽ ሆኜ ልጸልይ ይለኛልና የጸሎት መጽሐፍ ይዞ ያነባል በተከታታይ አንድ ቀን አይደለም በተከታታይ እና በማለው ቆየቶቼን አይቼ ልምጣ ብዬ ደግሞ ሱባኤን ጨርሼ ደግሞ እህቶቼን አይቼ ደግሞ አባት ያሉ መስኪያዙና መድኃኒዓለም ነው ያሳደገኝ ደብሬ ማለት ነው እና ንስሐ አባት አለኝ እዛ በልጅነት ነው ያስኳቸው እና የእናቴ ሲያርፉ እኔ ደግሞ እዛ ስለሚያስፈልገኝ እዛ ይቻላል እና አባ ጌታቸው ይባላል እጅግ በጣም እኔ እንጃ እኔ እንደሳቸው ንስሐ አባት አለም ይኖራል ብዬ ይለያሉ እጅግ እውነተኛ መንፈስ ቅዱስ ያለባቸው እንደ ንስሐ አባት እንኳን እናውቃለን ብዙ ነገር ስለምናውቅ እሳቸውን ይጀማቅ አባት ተማሪ ምን ጠፋሽ ኧረ አባቴ ሁሉ እንደ ጓደኛ ማወራቸው ሚስጥረኛ እሳቸው ናቸው ኧረ አባቴ እንደዚህ እኮ አየሁ ደግሞ እንደዚህ ያጠፍተሽ ጻድቃኔ ማለት ምን አያንቺ ልጅ እዛ ደግሞ ሻው አባ እንዲያዩ አይ እስቲ አሁንም ጸልይ አይዞሽ ይላሉ ዝም አይዞሽ ይላሉ እህቶቼ ናቸው ደግሞ ተመልሼ ደግሞ ይላል ሲሄድ አሁንም ሁለት መንታት ማማቾች ይመስሉኛል ቀያይ ናቸው ጀርባ ለጀርባ እንዲህ ተደጋግፈው የቱን እንስጣት ይባባላሉ እኔም ፈቅጄላታለሁ አንቺስ ይባባላሉ አላቅም እንግዲህ ምን እንደው ከዛ እዛ ላሉ አባቶች ስናገር አይ አንቺ ልጅ እንዲህ አይነት ሰው ያለው አባ እንዲህ ነገር ያለው እንዴት ይሻላል አባ ምንድነው ትርጉሙን አላቅም ስል ልጅ ወጣት ነሽ ገና ልጅ ነሽ ይሄ በእዚህ ጻድቃኔ ማርያም እህል ውሃ ካለሽ አብሮሽ በትዳር የሚኖረን ሰው ታሳይሻለች እሱ ይሆናል ልጅ እሱን ጠብቂ እሱን ያየሽውን ሰው ካላየሽ ሌላ ሰው እንዳታገቢ በዙሪያሽ ብዙ ሰው ሊኖር ይችላል እውነትም ነው ነበር እንዳትሳሳች ጠብቂው አለ ወይ ደነገጥኩ አሁንም ከዛ የጻድቃኔ ማርያም ሱባኤ ጨርሼ ወጥቼ ከዛ ደግሞ ኩክየለሽ ማርያም ሲሄድ አሁንም እሱ ልጅ ነው ማየው አሁንም ኩክየለሽ ማርያም ከዛ ጃና ሚካኤል ደርሼ ዋሻ መድኃኒዓለም ደርሼ ከዛ እንደገና ተመልሼ ደግሞ ጻድቃኔ ማርያም ሲሄድ አንድ አይነት ነው ማየው ራሱን ነው ማየው ከዛ ያንን ሁሉ ጨርሼ መጨረሻ ላይ ሸንኮራ ዮሐንስ ሄድኩ ሸንኮራ ዮሐንስ ሲሄድ እዛም ሱባኤ ነው የምገባው ተጠምቄ እዛው ነው ሱባኤ የምገባው እዛም ሱባኤ ይዤ የመጨረሻው ምን አየው እሱ ልጅ እጅግ በጣም ግዙፍ የሆነ ጋቢ ለብሶ ጥለቱ የሚያምር በስቶበት ተልቆበት እንጂ ግራና ቀኝ እንዲያጣፍቶ ከዋሻ ውስጥ ይዞኝ ይወጣ ነይ ከሆነ ዋሻ ውስጥ ነይ በይ እንሂድ የት ነው የምንሄደው ላሳይሽ መንገዱን እኔ ማሳይሽ ብሎ ይዞኝ ይወጣል ያለ ሜዳ ከዛ ዛፎች ያሉበት አረንጓዴ ለምለም ቦታ ይዞኝ ይሄዳል ስባንን ህልም ነው ከዛ አሁን ይሄንን ደግሞ እዛ ላሉ አባቶች ስናገር ተመሳሳይ ነው ይፈቱልኝ ሁሉም ገዳማት ይፈቱልኝ አባት ተመሳሳይ ህልም ነው ከዛ ያን ጨርሼ አዲስ አበባ መጣሁ እህቶቼ በቃ እነሱም እየተንከባከቡኝ ከመጣሁ አንድ እህቴ ቤት ያለችኝ እንዲህ ስራ አለ ስወዳደር የማይሆን ነው ስራው ለኔ አይመጥንምና አይን አልፈልግም ይሄ እቺ አሁን ያልኩህ ቅድም የገለጽኩልህ ወርቄ በላይ ትባላለች በጣም መልካም ደግናት እንዳትሞትብኝ በህይወት ትቆይልኝ ብዬ ምለምንላት በህይወት ትቆይልኝ እንዲሁ በቃ አርጅታም እንዲሁ ቁጭ ብላ እንደ ሲምቦሊያት ብዬ ምላት እናቴ ናት እሷ ደግሞ ማለት ነው በኪራይ እናቴ ተከራይተንበት የነበረንበት ቤት እና በኪራይ ቤት ነው የተገናኘነው ያልኩ እናት ማለት ነውና እሷ ናት ከስጋ በላይ ሆና ማለት ነው
እናት የሚገባትን ቦታ ይዛ የቆየች እናቴ ማለት ናትና እቤት መጣው። እቤት ስመጣ እህቶችን እየተንከባከቡኝ የዚች ያልኩ እናቴ የልጇ ባለቤት የሆነ መስሪያ ቤት ታስገባኛለች። እዛ መስሪያ ቤት ለኮንትራት ሰራው። ከዛ በዛ መስሪያ ቤት አማካኝነት ደግሞ በኢትዮጵያ ንግድ ባንክ መስሪያ ቤት በሆነ እድል ተገኝቶልኝ ተወዳድሬ ፈተና አልፌ ገባሁ። እግዚአብሔርን ድንቅ ስላ እየው እዛ ገባሁ እና እጅግ በጣም ስራዬን እወዳለሁ። ሰዓት አላረፍድም። ከዘበኛ ቀጥሎ የምገባው እኔ ነኝ። ስሰራበት የነበረው ደግሞ ሜክሲኮ ክቡ ባንክ፣ ወርቃማው ባንክ ወይም አዲስ አበባ ብራንች ይባላል ስሙ ማለት ነው። እና እዛ ገባለሁ እና በተሰጠኝ የስራ ድርሻ ተገቢ አይደለም ከተገቢ በላይ ነው የምሰራው ስራዬን በፍቅር ማለት ነው። እና አጋጣሚ ሆኖ ይሄንን ህልሜን አንድ እህት አለች አጠገቤ። አረ እንደዚህ እያየሁ ብዙ ሰው ይመጣል፣ ብዙ ጥያቄዎች አሉ የጋብቻ ግን እኔ ደግሞ በህልሜ እንዲህ ተብያለሁ ብዬ እላታለሁ ያችን እህቴን። አይዞሽ ቤቲ እኔ ለሆነ ሰው አስቤሻለሁ ትለኛለች። የእግዚአብሔር ሚስጥሩ ለሆነ ሰው አስቤሻለሁ ቤትዬ፣ እኔ ለማልዳራት ልክ ሰፈር ወዳጆቼ እንደሚሉ እዚህም አብረው ያሉኝ ሰዎች ደግሞ ይላሉ። እና ለማን እኔ እግዚአብሔርን ነው የምጠብቀው ብዬ መጨረሻው ታይም ላይ ረጅም ጊዜ ከሰራው በኋላ የሆነ ቀን እንደዚህ የታዘዝኩትን ስራ እየሰራ ከጀርባ የሆነ ሰው ይመጣና በትትና የሚላላኩ ልጆችን ይሄን ነገር ከሆነ ቦታ የሚያመጣልኝ ሰው ብሎ ያዛቸዋል። ዝም ይላሉ። እኔ እንደውም ታላቃቸውን ታናናሾቼ ናቸው እነዛ የሚላላኩት ልጆች። እንዴት እኔ አላየሁም። እንዴት እነዚህ ሰዎች እንደዚህ በትትና የሚያወራቸውን ሰዎች ሰው እንዴት አይታዘዙም? አሁንም ይጠይቃቸዋል፣ ዝም ይሉታል። እና ቆይ እኔ ለምን አልሄድለትም ብዬ ያንን ዕቃ አስቀምጬ ዞር ስል ጻድቃኔ ማርያም ሳየው የነበረ ልጅ እሱን አየሁት። ያኔ አላየም። የደነገጥኩት ድንጋጤ በህይወቴ እናቴ ስትሞትም ያልደነገጥኩት ድንጋጤ ነው የደነገጥኩት። የት ነው ያየሽው? እዛው ባንክ ሰራተኛ ነው። እዛ ስራ ቦታዬ ነው። እዛው ባንክ ውስጥ እኮ ነው ማለት እየሰራው ተላላኪዎች አሉ። እነሱን ሊያዝን ይመጣ። እኔ ጀርባዬን ነው የሰጠሁት። እኔ ስራዬን እየሰራው ነው። ፊቴ ወደዚህ ነው፣ እሱ ከጀርባዬ ነው ያለው። ጀርባዬ ላይ ነው የተቀመጡት፣ ከኋላዬ ነው የተቀመጡት ልጆች እና እኔ ፊቴን አላዞርኩም። ጀርባዬ ለነሱ ነው እና ለምን አይታዘዙትም ነው የሚለው ውስጤ። በፍጹም ትትና ነው የሚያወራቸው። ዞር ስል ሳየው በቃ እኔ ልሂድ ብዬ ብድግ ስል ታገቢያለሽ የተባልኩት ሰው ነው። ከዛ ደነገጥኩ። ከዛ ሳያዘኝ እኔ ፈልጌ የታዘዝኩትን ትእዛዝ አድርሼለት ጠፋሁ። በቃ ሄድኩ ወደ ቤት። ለ3 ቀን ኩኬለሽ ማርያም ነው። እውነት ነው መብራን መቤቴ፣ እውነት ነው ያሳየሽኝ ነው። ብዙ የሚፈትኑኝ ሰዎችም ስለነበሩ እና እንዲህ በክብርም ሞገስ ነው፣ እግዚአብሔር ሞገስ ነው። እና ምንም እናትና አባት እንኳን አሳድጎ ሞገስ ላይኖር ይችላል። ግን እናትና አባት ሳይኖረኝ ግን መብርሃን ሞገስ ሰጠኝ፣ በረከት ጸጋዋን ሰጠኝ። በሰው ዘንድ እንድመረጥ አድርገኝ። ይህን ያለካ ሰው ያስበኛል ብለህ እስከምል ድረስ ማለት ነው። እና በቃ ኩኬለሽ ማርያም ሄጂ 3 ቀን ቆይቼ ስመጣ ከሱ ጋር እሺ መንገድ ስንጓዝ አየሁና መጣሁ። ከዛ በቃ ቀጠልኩ ስራዬን። በጣም ሂውጅ ከመሆኑ የተነሳ አዲስ አበባ ብራንች በጣም ትልቅ ነው ክንፉ፣ ግራና ቀኝ ክንፍ ነው ያለው፣ በጣም ሰፊ ነውና እሱ ያለው በዛኛው ዊንግ ነው ያለሁት በዚህኛው ነውና ይሄ መነገር ስላለበት ነው። ይሄ የመብርሃን ስራ ስለሆነ መነገር ስላለበት ነው። እንዴት እግዚአብሔር ስራውን እንደሚሰራ አንተ እንደምታስበው እግዚአብሔር አንተ ባላሰብከው ቦታ እግዚአብሔር ሆኖ ስለሚገኝ ማለት ነው። እና ከዛ ከተወሰነ ጊዜ በኋላ እግሬን እየደከመኝ መጣ። ከበድ ይላል ያለውበት ቦታና ስራ። በቃ እኔ ብራንች ቀይሩኝ ወይም በቃ ልለቅ ነው ስል እንዴ ብራንች አንቀይርም ቤቲ፣ አንቺ ጎበዝ ልጅ ነሽ አንቀይርሽም፣ ግን ቦታ የስራ ቦታው ቀለል ያለ ቦታ እንውሰድሽ አሉኝ።
ነው ብራንችንም መቀየር የምፈልገው አልኩኝ። እኔ ድንጋጤውም አለ ድካሙም አለ። ያው እግዚአብሔር ከፈቀደ ፈቀደ ነው። እዚህ ስለሆንክ አይደለም ስላልሆንክም አይደለም። ብድግ አድርጎ የዛን ሰዓት የነበረ አለቃ አጠገባችን ብድግ አድርጎ ይወስደኝ እዛው ዘሪውን ያውን ያልኩ ሰው ጋር ዘሪውን ይባላል እሱ ጋር አስቀመጠኝ። እዛ ጋር አስቀመጠኝ። ለሱ እሱ የሚሰራውን ስራ እኔ እየታዘዝኩ እንድሰራ ማለት ነው። እሱ ያለበት ፖዚሽን ጋር እኔ ያው የሚያዘኝን መታዘዝ ሌላ ስራ መስራት ሳይው በቃ ያው ውስጥ እግዚአብሔር የሚነግርህ እሱን ሲያይ የሆነ ሴንስ ያደረገው ነገር እንዳለ ተረዳሁ። በሆነ አልቆየም ብዙም አልቆየም። ራሱን ቀጥታ ያው ተግባባን፣ ተገናኘን፣ በተዋወቅን። የዛች ዕለት ተነጋገርን። ለምንድን ነው ሳውራሽ ያው ሲሪየስ ሆኜ የምጠብቀው ከሱ ነው። ምን አልተገረምሽም? አይ ምንም። እንዴት አልተደነቅሽም? የሱን ከጨረስኩ በኋላ እኔ ደግሞ ይሄ ነው ንስሐ አባት መያዝ እንዳለበት ኢቭን ንስሐ አባት እንዳልነበርና ንስሐ አባት መያዝ እንዳለበት ከዛ ከኔ ጋር ህልዋ እንዳለው ከዛ ምን ያህል ልጆች እንደሚወልዱ ኢቭን ልጆቼን ሁሉ እዛ ነው ህልም ያየሁት። ምን ያህል ልጅ እንዳለኝም እዛ ይቺ ረጅም ጊዜ ስለሆነም የረሳኋቸውም አሉ። ከዛ ደነገጥን። እኔ አልኩት